ሰላም ቤተሰቦች እንዴት አላችሁ? ዛሬም በድጋሚ በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ ደግሞ የአማርኛ ፊደል ቃላት ምስረታ እናያለን። እዚህ ጋር እንደምታዩት ከአንደኛ እስከ ሰባተኛ ፊደሎች አሉ ማለት ነው። ስለዚህ በአንደኛ ፊደል፣ በሁለተኛ፣ በሶስት፣ በአራት፣ በአምስት፣ በስድስት፣ በሰባተኛ ፊደሎች እዚህ ጋር በአማርኛ እዚህ ጋር ደግሞ በእንግሊዝኛው ተጽፎ እናያለን ማለት ነው። እያንዳንዱን እነዚህን ምሳሌዎች በሙሉ በደንብ በቀላሉ ለማየት እንሞክራለን። እናንተ ደግሞ ይሄንን እያያችሁ በወረቀት እየጻፋችሁ ለመለማመድ ሞክሩ፣ ተከታተሉን ማለት ነው። በተጨማሪም እንግዲህ ጊዜ ኖሯችሁ በስራም በተለያየ ምክንያትም እንግዲህ መማር ያልቻላችሁ ተማሪዎች ከታች ባለው ስልክ ቁጥር ብትደውሉልኝ እኔ ጋር ትምህርታችሁን መከታተል ትችላላችሁ። በየቀኑ በየሰዓቱ ከሰኞ እስከ ዓርብ አስተምራለሁ ኦንላይን ማለት ነው። እና ከእናንተ የሚጠበቀው ስልክ ቁጥሩን ሴቭ አድርጋችሁ በቴሌግራም ወይም በቀጥታ ቴሌግራም ብቻም ሳይሆን ኢሞ፣ ዋትሳፕ ላይም ሴቭ አድርጋችሁ መደወል ይጠበቅባችኋል ማለት ነው። አሁን ወደ ትምህርቱ እንሄዳለን። ይኸው እዚህ ጋር የፊደል አይነት ነው የሚለው የአንደኛ ነው፣ ሁለተኛ ፊደል ነው፣ ሶስተኛ ፊደል ነው የሚለውን ለመወገን ነው። እዚህ ጋር ደግሞ ያው ምሳሌዎች ናቸው። እዚህ ጋር ቃል ይላል። ቃል አንድ አማርኛ፣ ይሄ ቃል አንድ ይሄኛው ማለት ነው። ይሄ ደግሞ በእንግሊዝኛ ለምሳሌ እዚህ ጋር ምን ይላል? ሰላም ሰላም። ሰ ስትሉ ኤስኢ፣ ላ ስትሉ ላ አራተኛ ፊደል ስለሆነ ኤልኤ ምን። ይሄ ሁለተኛ ፊደል ነው። ሁ በሁለተኛ ፊደሎች የተሰሩ ናቸው። እስኪ መጀመሪያ በአንደኛ ፊደል የተሰሩትን ወደ ጎን አንብባቸው። እሺ ሰላም የሚለውን አንብበናል። እነዚህ ሰላም ነው የሚለው። አሁን ሁለቱን ደግሞ እናነባለን። ቀለም ቀለም። ስለዚህ ይሄ ቀለም ይላል ማለት ነው። ቀጣይ ደግሞ እነዚህ ደመና፣ ደ አንደኛ ፊደል ነች፣ መ አንደኛ ፊደል ነው እና አራተኛ ፊደል ነው። በእንግሊዝኛ ሲሆንም ደ ዲኢ፣ መ ኤምኢ፣ ና ኤንኤ ደመና። እሺ ቀጣይ ደግሞ ሁለተኛ ፊደሎች እንጀምራለን ማለት ነው። የሁለተኛ ፊደሎች የመጀመሪያው ይሄ ነው። ሁ ሉ፣ ሁ ሁለተኛ ፊደል ስለሆነች ማለት ነው። ሁሉ። እሺ ይሄ እንግሊዘኛው ሁሉ ይላል። ሙዝ፣ ሙዝ፣ ሙዝ። እሺ ይሄ ቁርስ፣ ቁርስ። ይሄም ቁርስ፣ ቁርስ። እሺ በሶስተኛ ፊደሎች ያሉት ደግሞ እነዚህን እናያለን። በሶስተኛ ፊደል ሁለቶችን እንይ እስኪ። ሂ ሶስተኛ ነች። ሂሳብ፣ ሂሳብ፣ ሂሳብ። እሺ ይሄ ሚዛን፣ ሚዛን። ይሄ ሚዛን፣ ሚዛን ይላል ማለት ነው። እሺ እነዚህ ደግሞ ሲኒ፣ ይሄም ሲኒ። ሶስተኛ ፊደል ናቸው። አናባቢ አይተጠቀምን ማለት ነው። እሺ አሁን እዚህ ጋር ያሉትን ደግሞ በአራተኛ ፊደል የተመሰረቱ ቃሎች። ይሄ ላ፣ ላ ያው አራተኛ ፊደል ስንል የመጀመሪያዎችን ነው እንጂ ሁለተኛና ሶስተኛ ያሉት የግዴታ አራተኛ ፊደል አይደለም የተጠቀምኩት ማለት ነው። እሺ ላ አለች። ከዛ ምን እዚህ ጋር ስናነብ ላም። እሺ እነዚህ ሁለቶች ታሪክ፣ ታሪክ፣ ታሪክ። ታቲኤ፣ ሪአርአይ፣ ኬ። እሺ አ ከዛ ሳ፣ አሳ። አ ኤ ነች። ሳ ሲሆን ደግሞ ኤስኤ ይሆናል ማለት ነው። እሺ በአምስተኛ ፊደል የተሰሩ ለአምስተኛ ፊደል አይኢ አናባቢ አለ። እዚህ ጋር በቅንፍ የተጠቀሙት የአናባቢያቸው ነው። ለምሳሌ ለአንደኛ ፊደል ሲሆን ኢ ነው የምንጠቀመው አናባቢ፣ ለሁለተኛ ፊደል ሲሆን ዩ ነው፣ ለሶስተኛ አይ፣ ለአራተኛ ፊደል ሲሆን ኤ፣ ለአምስተኛ ፊደል ሲሆን አኢ፣ ለስድስተኛ ፊደል ሲሆን ይሄኛው ኤክስ ምልክት ነው። አናባቢ አንጠቀምም ማለት ነው። እሺ አሁን እዚህ ጋር ስላለን አምስተኛ ፊደሎችን እንይ። እሺ ይሄ ነው። ጤ ነች አይደለ? ጤና፣ ጤና ሲሆንም ቲአይኢ አምስተኛ ፊደል ስለሆነች አይኢ አናባቢ ይጠቀማል። ና ሲሆን ደግሞ ኤን ኤ ጤና። እሺ እዚህ ጋር ነን አሁን። ሲ ከዛ ት ሴት፣ ሴት የሚለውን እናነባለን። ዜ ከዛ ማ ዜማ፣ ዜማ። ይህም ተመሳሳይ ነው ማለት ነው። ዜማ። እሺ በስድስተኛ ፊደሎች የቀ ቤት ስድስተኛ ነች። ቅል አለ። ከዛ ር ጽ፣ ቅርጽ፣ ቅርጽ። ቅርጽ። የጸ ቤቶች ቲና ኤስ ናቸው። አሁን ስድስተኛ ፊደል ስለሆነች አናባቢ አልተጠቀምንም እንጂ
አንደኛ ፊደል ብትሆን TSE አድርጋችሁ ትጠቀማላችሁ። እሺ ከዛ እዚህ ጋር ደግሞ ምን ይላል? ልብስ ልብስ ልብስ። ያው እዚህ ጋር ደግሞ ምን ይላል? ወንዝ ወንዝ ወንዝ። እሺ ከዛ ደግሞ እነዚህ ሰባተኛ ፊደሎች እናያለን። በሰባተኛ ፊደል ያሉትን ይሄ ምን ይላል? ፎ ነች አይደለ? ፎቶ። ለሰባተኛ ፊደል የምንጠቀመው አናባቢ ይሄ በቅንፍ ያለን ኦ ነው። አሁን ፎ ሰባተኛ ፊደል ነች። አያችሁ? ኤፍኦ። ቶም ሰባተኛ ነች። ቲኦ። እሺ ይሄ ደግሞ ሎ ሰባተኛ፣ ሚ ሶስተኛ። ሎ ከዛ ሚ MIE ነው የተጠቀመው። ይቺ ኢ ጠፋለች። ሚ ሶስተኛ ፊደል MI ብቻ ነው የሚሆነው። ኢ ከሆነ አምስተኛ ፊደል ይሆናል ማለት ነው። እሺ ደግሞ ምን ይላል? ሮ ከዛ ጣ። ሮ ይሄም ሮ አንዳንድ ፊደሎች በአማርኛ ለምሳሌ ተ ፊደል እና ጠ ፊደል በቲኢ ነው ሲጻፉ ማለት ነው። እንደዚህ አይነት ፊደሎች አሉ። ለምሳሌ ሌላም አለ ጨ ፊደል እና ቸ ፊደል እንዲህ አይነት ስላሉ እነዚህን ነገር ደግሞ ያው ቪዲዮ ከዚህ በፊት ሰርተናል፣ ለወደፊትም እንሰራለን። በደንብ ተከታትላችሁ ምክንያቱም ምን እንደሆነ እንዴት ነገሮች ሲገጥሙን በምን መንገድ ማስተካከል እንደምንችል ጥሩ ግንዛቤ እንሰጣለን። ለወደፊትም ፎሎ በማድረግ ሰብስክራይብ በማድረግ ተከታተሉን። እናመሰግናለን። ሰላም ሁኑ። መማር የምትፈልጉ ተማሪዎች ያው ደውላችሁ እኛ ጋር በአጭር ጊዜ ትምህርታችን መከታተል ትችላላችሁ። መልካም ጊዜ